በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ኦርቶዶክሳውያን ክርስቲያኖች፣ የክርስቶስ ቤተሰቦች እንኳን በድጋሚ ለበዓለ መስቀሉ ለደመራ በዓል በሰላም አደረሳችሁ አደረሰን። 2018 መልካም የምህረትና የይቅርታ ዓመት እንዲሆን ከወዲሁ ምኞቴን እየገለጽኩኝ የመስቀሉ ፍለጋ በሚል ርዕስ ለተወሰኑ ደቂቃዎች አብረን እንቆያለን። የመስቀሉ ፍለጋ ስንል እንግዲህ ስለ መስቀሉ ስለ ደመራ ብዙ ነገሮች ይባላሉ፣ ሲባሉ ተሰማላችሁ፣ ተጽፈዋል። አሁን ልነግራችሁ የፈለኩኝ መስቀሉን ስለ መፈለግ የተከፈሉ ዋጋዎችን እና መስቀሉ በመጽሐፍ ቅዱስም ያሉ ምሳሌዎችን ባጭሩ ልነግራችሁ ወደድኩኝ። የመስቀሉን ፍለጋ እንግዲህ ፍለጋውን ከማየታችን በፊት ለምንድነው የተፈለገው? ያ ሁሉ ዋጋ የተከፈለው ለምንድነው? እሌኒ ያን ያህል ድካም የደከመችው የሚሉትን ስናይ ከተለያየ አንጻር መስቀሉ ምንድነው የሚለውን እንረዳለን። ምክንያቱም ብዙ ሰዎች መስቀሉ የተሰራበትን ቁስ በማየትና በማውሳት ቀላል አድርገው ስለሚያዩት ከመጽሐፍ ቅዱስ አንጻር ስናየው በመጠኑ እንዲረዱ ለመርዳትና ለማገዝ ነው፣ የአማንያንን ማለት ነው። በመጽሐፍ ቅዱስ ስናይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በትምህርት በምሳሌነት ተጽፎ እናገኘዋለን። ይህም ደግሞ በክነፈ መላእክት በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ስናነብ ለእያንዳንዳቸው ሱራፌልና ኪሩቤል 6 ክንፍ እንዳላቸውና በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ደግሞ ወደ ተለያየ ቦታ እንደሚንቀሳቀሱ ይናገራል ኢሳይያስ። ይህን ክንፍ ሁለቱ ወደ ላይ ወደ ሰማይ፣ ሁለቱ ወደ መሬት፣ ሁለቱን ወደ ቀኝና ወደ ግራ ስትዘረገው የመስቀል ምልክት ይሰራል ማለት ነው። ይሄ እንዲሁ በከንቱ የተደረገ አይደለም። እግዚአብሔር ከ700 ዓመታት በኋላ በመስቀል ላይ ተሰቅሎ ዓለምን እንደሚያድን በነቢዩ በኢሳይያስ ላይ አድሮ የገለጸው አንዱ የመስቀሉ ምሳሌነት ነው። ይሄ አንዱ ነው የመስቀሉ ምሳሌ። ሁለተኛውን ስናይ ደግሞ መስቀል አራያ እግዚአብሔር ነው። አራያ እግዚአብሔር ነው ስንል አራያ ሰብ ማለታችን ጭምር ነው። እግዚአብሔርም አለ ሰውን እንደ ምሳሌያችን በአራያችን በምሳሌያችን እንፍጠር አለ ይላል። እንግዲህ ባጭሩ ብዙ ነገሮችን ስለ ሰው ሲነሳ በጣም ብዙ አስፈላጊ ማብራሪያዎች ይጠቀሳሉ። ግን ባጭሩ የሰው ልጅ እጁን በሚዘረጋበት ሰዓት ቆሞ ትምህርተ መስቀል ይሰራል ማለት ነው። ይሄ አራያ እግዚአብሔር ምሕረት፣ ይቅርታ የተገኘበት ፍትህ የተገኘበት መሆኑን የምንረዳበት ነው። በኢትዮጵያ በሀገራችን 10ኛዋ ፊደል ተ የምትባለው ወይም ደግሞ በአሌፋት የመጨረሻዋ ፊደል ታው ብለን የምንጠራት ትምህርተ መስቀልን ሰርታ እናገኛታለን። ስለዚህ በስነ ፍጥረት፣ በስነ ጽሁፍ፣ በእናቶቻችን በቀሚሳቸው ላይ ያለው ምልክት፣ በግሸን ደብረ ከርቤ ያለው በተራራው ላይ ያለው የመስቀል ምልክት፣ አሞራዎች በሰማይ ላይ ሲበሩ የምናየው ምልክት፣ ያን ደግሞ ወደ ኪነ ጥበብ፣ ወደ ምርምር፣ ወደ ሳይንስ አድጎ አውሮፕላን በሰማይ ሲበር የምናየው የመስቀሉ ምልክት እንዲሁ በከንቱ እንዳልሆነ ክቡራን አድማጮቻችን በጥንቃቄ ልታዩትና ልታዳምጡት እንዲሁም ከመጽሐፍ ቅዱስ እያወጣችሁ በሰፊው ልታነቡት ይገባል ማለት ነው። በኦሪት ዘኍልቍ ላይም ስናይ ይህ መስቀል የድል ምልክት ሆኖ እናገኘዋለን። ለምሳሌ እስራኤላውያንና ሞዓባውያን ወይም ደግሞ ኢሎፍላውያን በጠላትነት በጦርነት ይዋጋሉ። ብዙ ጊዜ እስራኤላውያን እንዳይሸነፉ አማሌቃውያን እንዲሸነፉ ሙሴ እጆቹን ዘርግቶ ይውል ነበር ይላል። ቆሞ እጆቹን ይዘረጋል። ሙሴ ክቡደ መዝራዕት ስለሆነ እጁን ዘርግቶ መዋል በጣም ሲከብደው አሮንና ሆር የሚባሉ ሁለቱ ሰዎች አንዱ በቀኝ አንዱ በግራ ሆነው እጆቹን ይሸከሙ ነበር ይላል። ይህን ሲያደርግ አማሌቃውያን ይሸነፋሉ ማለት ነው። እንግዲህ እግዚአብሔር ያለ ምንም አይነት ምልክት ማዳን፣ ማሸነፍ፣ መርዳት፣ መታደግ ይችላል። ለእስራኤል ሊነግረው የፈለገው እግዚአብሔር ያ የመስቀል ምልክት ሙሴ እጆቹን እንዲዘረጋ የተፈለገው ለምንድን ነው የሚለውን ስናይ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ ፍለጋ እስከምን ድረስ እንደሆነ በጣም የምንረዳበት ነው ማለት ነው። አይሁድም እንዲሁ በከንቱ አልቀበሩትም። የቀበሩትም ከብዙ ነገር ተረድተውታል ማለት ነው። ስለዚህ መስቀሉ በብሉይ ኪዳን በሐዲስ ኪዳን
በተለያዩ በስነ ፍጥረት በዘመነ አበው ምልክቶች ያሉበት ነው ማለት ነው። ምልክቶች ያሉበት የእግዚአብሔር ተአምርና ድንቅ ስራዎች የተገለጡበት መሆኑን የሚያስረዳ ነው ማለት ነው። ስለዚህ የክርስቶስ መስቀል ተአምራት ሲያደርግ አይተው አይሁድ መሬት ውስጥ ቀብረውታል። መሬት ውስጥ ሲቀብሩት ደግሞ ወደ መሬት ብዙ ክንድ ብዙ ሜትር ወደ መሬት እንዲጠልቅ አድርገው ከላዩ ላይ ደግሞ ብስባሾችን እና ቆሻሻዎችን ሲጥሉበት ኑረዋል ማለት ነው ለ300 ዓመታት። ነገር ግን ከእግዚአብሔር የምንረዳው ምንም አይነት እኛ የሰው ልጆች ብዙ ነገሮችን ብንሸፍናቸውም ብንደብቃቸውም የማይደበቁ ነገሮች እንደማይደበቁ መረዳት አለብን። እግዚአብሔር ያልደበቀው በቀር እግዚአብሔር ካልሰወረው እግዚአብሔር ጠፍተህ ቅር ካላለው ማንንም ቢደብቀውና ለመሸፈን ሙከራ ቢያደርግ እግዚአብሔር በሚፈልገው ሰዓት በየትኛውም አማራጭ ፈላጊና ገላጭ እንደሚያስነሳለት ከመስቀሉ ታሪክ እንረዳለን ማለት ነው። ስለዚህ በ327 ዓመተ ምህረት ንጉሱ ቆስጠንጢኖስ የሮም መንግስትን ተቆጣጥሯል። እሌኒ መስቀሉን ላወጣ ሄዳለሁ ብጻት አለብኝ ብላ ተነሳች። ስለዚህ ክርስቲያኖች መስቀሉ እንደተቀበረ በኢየሩሳሌም መቀበሩን ሁላቸውም ያውቃሉ። እንዳያወጡት ግን ሁኔታዎቹ አልተመቿቸውም። አንዳንድ ጊዜ መልካም ስራዎችን ለማድረግ ሰዎችን ለመርዳት ፈልገን የማይመቹን አስቸጋሪ ነገሮች ይፈጠራሉ ማለት ነው። ነገር ግን ከ300 ዓመታት በኋላ እግዚአብሔር እሌኒን አስነሳት። እሌኒም መስቀሉን ፈለገችው። መስቀሉን ፈልጋ እንዲህ በቀላሉ ለማግኘት ቀላል ሊሆንላት አልቻለም። አንደኛ የቆስጠንጢኖስን ሀሳብ ቀና አመለካከት እንዲኖረው ማድረግ አለባት። ያ ማለት ነው ልጇን ከማሳደግ ጀምሮ በህፃንነቱ ለመስቀሉ ፍቅር እንዲኖረው፣ ሚዛናዊ አስተሳሰብ እንዲኖረው፣ ለሁሉም ፍጥረት እንዲራራ፣ ክርስቲያኖችን እንዲወድ፣ የሚፈናቀሉት የሚሰደዱት፣ ቤተክርስቲያናቸው የሚቃጠለው፣ መጻሕፍቶቻቸው የሚቆነጸሉት ክርስቲያኖች ሃይማኖታቸው ቀናነት እንዳለውና አረማውያን እንደሚሉት ቄሳሮች እንደሚሉት እንዳልሆነ በትክክል እንዲረዳ ማድረጓ ይሄ መስቀሉን ከመፈለጓ አንጻር አንዱ የሚታይ ነው ማለት ነው። መስቀሉን ለመፈለግ ሰዎችን መቅረጽ ዋናው ትልቁ መሳሪያ መሆኑን ከእሌኒ የምንረዳው ነው። ሁለተኛ እሌኒ ጊዜው ሲደርስ ቆስጠንጢኖስን የጌታዬን መስቀል ላወጣ እሄዳለሁ አለችው። እንግዲህ ከሮም እስከ ኢየሩሳሌም ድረስ በዚያም ወቅት መጓጓዣዎቹ እንዳሁኑ አይደሉም፣ በጣም አስቸጋሪ ነው። ያን ሁሉ ተጉዛ ሂዳለች ማለት ነው። ከዚያ ሂዳ ደግሞ የምታውቀው ሰው የለም፣ የሚያውቃት ሰው የለም። ስለዚህ አይሁድ ደግሞ ስለ መስቀሉ እምነት የላቸውም፣ ወይም ደግሞ መስቀሉን አይወዱም። ራሳቸው የቀበሩትና የደበቁት ነው። ያንን ታወጣላችሁ ሲባሉ ደግሞ ፈቃደኛ ሊሆኑ አይችሉም። ነገር ግን እሌኒ በብዙ መከራ ለምሳሌ በድርሳኗ ላይ ተጽፎ የምናገኘውን ስናይ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ሱባኤ እንደገባች፣ በተጠመቀበት ቦታ በዮርዳኖስ ሱባኤ እንደገባች፣ እንዲያውም መልአኩ ራሱ እንዳናገራት ቅዱስ ያሬድ እንደሚዘምረው ንሕነ ማኅበረ መላእክት ወጠነ ተናግሮ በእንተ ውእቱ ዕፀ መስቀል ክቡር፣ እኛ የመላእክት ህብረት ማኅበር ክቡር ስለሚሆን ስለ መስቀሉ እያለ ብዙ ነገር ነግሯታል። ይቤላ መልአክ ለእሌኒ መልአኩ ለእሌኒ እንዲህ አላት እያለ። ስለዚህ እሌኒ በጸሎትና በብቃት በቤቶና በዚያ ወቅት ባለችበት እግዚአብሔርን እስከ ማናገር መድረሷን ያሳየናል ማለት ነው። ከብዙ ነገሮች በኋላ በተገለጸላት ምስጢር ያንን መስቀሉን ለማግኘት አንደኛ ሽማግሌዎችን በጥንቃቄ መጠየቅ፣ መመርመር፣ ያ ደግሞ የተጠቀመችው ብልሃት ለምሳሌ ኪራኮስ የሚባለውን ሰው ይላል በቅኔ ቤት የሚተረከው እንደምትሰሙት ጨው የሚያስጠማ ምግብ ከሰጠችው በኋላ ውሃ እንዳይጠጣ ከለከለችው ይላል ምስጢር እንዲያወጣላት። ስለዚህ ውሃ ስጪኝ ልሞት ነው፣ ውሃ ጠምቶኛል፣ መስቀሉ ያለበትን ቦታ ካልነገርከኝ ውሃ አልሰጥህም ትሞታለህ እንጂ። አይ እንግዲያውስ ውሃ ጥም ከመሞት ከነዚህ ከሶስቱ አንዱ ነውና ፈልጌ አላት የሚል ታሪክ አለ። በድርሳኑ ላይ ግን ይህንን በግልጽ እንደዚህ ሲል አናገኘውም። በአጭሩ ግን የምንረዳው እሌኒ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ለማግኘት ብዙ ዋጋ ከፈለች ማለት ነው። ብዙ ዋጋ ነው የከፈለችው። ስለዚህ ያ ዋጋዋ ደስ የሚያሰኝ ሆኖ ቁፋሮው ደግሞ ከመስከረም እስከ መጋቢት እንግዲህ መስከረም 1 ጥቅምት 2 ኅዳር 3 ታኅሳስ 4 ጥር 5
የካቲት 6 መጋቢት 7 ወር ጨርሷል ማለት ነው። 7 ወር ሙሉ ቁፈራ ላይ እንግዲህ ቆይታ ተስፋ ሳትቆርጥ መስቀሉን አግኝተዋለች ማለት ነው። የተወደዳችሁ የክርስቶስ ቤተሰቦች ከዚች ከጠንካራዋ እናት ከእሌኒ ብዙ ትምህርቶችን ልንማር ይገባናል። አንደኛ ተስፋ የማትቆርጥ እንግዲህ 7 ወር ሙሉ በቁፈራ ላይ መቆየቷ በጣም እጅግ አስደናቂ ነው። ተስፋ ሳትቆርጥ ከዚያ በኋላ ደግሞ ማግኘት መቻሏ። ስለዚህ እኛ ከእግዚአብሔር የምናገኘውን ነገር አስፈላጊ የሆነውን ትክክለኛውን ነገር ከፈለግን ብዙ ዋጋ መክፈል እንዳለብን እንረዳለን ማለት ነው። ዛሬ እሌኒ መስቀሉን ካወጣችሁ በኋላ ከ1700 ዓመታት በኋላ ይሄው ደመራ እየደመርን በየዓመቱ የምናከብረው ያን ጊዜ እሌኒ ፈልጋ ስላገኘችው ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ይላል ጌታችን በወንጌል። ስለዚህ እሌኒ የጌታን መስቀል ያገኘችው ፈልጋ ነው። የእግዚአብሔርን ጸጋ ለማግኘት መፈለግ አለብን። መልካም እድሎችን ነገሮችን ለማግኘት መፈለግ አለብን። እውቀት ለማግኘት መፈለግ አለብን። ስኬትን ለማግኘት መፈለግ አለብን። እድገትን ለማግኘት መፈለግ አለብን። የማይፈልግ ሰው ሊያገኝ አይችልም። ስለዚህ ጌታችን መንግስቱንም ሳይቀር ፈልጉ ነው ያለን። እናንተ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላውን ግን ታገኙታላችሁ ይለናልና የመስቀሉ ፍለጋ በሚል ርዕስ ተነስተን ይህን ስናወራ ብዙ ነገሮችን የፈለጋችሁ ሰዎች መልካም ነገር ይሁን አንደኛ የምትፈልጉት፣ ሁለተኛ እውነተኛ ይሁን፣ ሶስተኛ እንደሚጠቅማችሁ እርግጠኛ መሆንና ለሌላው የሚተርፍ መሆን አለበትና ከእሌኒ እንማራለን። በቀጣይ ቪዲዮ እስከምንገናኝ ሰላም ጊዜ ይሁንላችሁ። መልካም የመስቀል በዓል